ኢትዮጵያን ወደ ተሻለ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የፍልሻማ። ውድ ኢትዮጵያውያን እንኳን ለሰባተኛው ሀገራዊ ምርጫ በሰላም አደረሳችሁ። የብልጽግና ፓርቲ የማህበራዊ አካታችነት ልማት እሳቤ ሁሉንም ዜጎች በእኩልነት የሚያካትትና ዘላቂ ልማትን የሚያረጋግጥ ነው። ይህ ማለት በሴቶች እኩልነትና ፍትሃዊ ተጠቃሚነት፣ በወጣቶች ብሩህ ተስፋ፣ በህፃናት መብትና ደህንነት፣ አረጋውያንና አካል ጉዳተኞች እንዲሁም በተጋላጭ ወገኖች ማህበራዊ ዋስትና የሚለካ ተጨባጭ የህይወት መሻሻል ማምጣት ነው። ፓርቲያችን የሰው ልጅ ክብር ከቁሳዊ ሀብቶች በማስቀደሙ በሀገራችን ታሪክ ታይቶ በማይታወቅ ሁኔታ ማህበራዊ ብልጽግና የፖለቲካው ማዕከል ሆኗል። ይህ አቋም የኢትዮጵያን ለዜጎች የምትመች ሀገር የማድረግ የቃል ኪዳናችን መነሻ ነው። ሴቶች ሲበለጽጉ ሀገር ትበለጽጋለች ብሎ ብልጽግና ፓርቲ ያምናል። ኢትዮጵያ እንደ ሀገር ከተፈጠረችበት ጊዜ ጀምሮ የሴቶች ውሳኔ ሰጪነት በንግግር እንጂ በተግባር ተተግብሮ የማይታወቅ ፓርቲያችንን የታሪክ እጥፋት ሰርቷል። በመሆኑም ሴቶች በአገራዊ የፖሊሲ ቀረጻና በውሳኔ አሰጣጥ ሂደቶች ላይ ቀጥተኛ ተጽዕኖ እንዲኖራቸው እድል ፈጥሯል። ይህም ስኬት የሴቶችን አቅምና ብቃት ማረጋገጥ ብቻ ሳይሆን ሀገራዊ የብልጽግና ጉዟችን በሁለት እግሩ እንዲቆምና ፖሊሲዎቻችንም የሴቶችን ተጠቃሚነት ያረጋገጠ እንዲሆን አድርገናል። በኢኮኖሚ ዘርፍ በሚሊዮን የሚቆጠሩ ሴቶች የሀብት ባለቤት እንዲሆኑ ተደርጓል። የሴቶች የመሬት ባለቤትነትና የፋይናንስ ተጠቃሚነት እንዲረጋገጥ ማድረግ ተችሏል። በቤተሰብና በማህበረሰብ ውስጥ ያላቸውን ተሰሚነትና ክብር ከፍ እንዲል ተደርጓል። በጤናው መስክ ሴቶች በልማት ህብረት ተደራጅተው እንዲንቀሳቀሱ የንቅናቄ ስራዎችን በመስራት የስነ ተዋልዶ ጤና አገልግሎት በማሻሻል በሺዎች የሚቆጠሩ እናቶችን ህይወት መታደግ ተችሏል። የሴቶች ትምህርት ተሳትፎ ምጣኔ በቅድመ አንደኛ በመጀመሪያና በሁለተኛ ደረጃ ከወንዶች እኩል እንዲሆን አድርገናል። በከፍተኛ ትምህርት ደረጃ የሴቶች ተሳትፎ እንዲጨምር እና የማለፍ ምጣኔ እንዲሻሻል እየተሰራ ይገኛል። በዲጂታል ዘርፉ የሞባይል ስልክ ተጠቃሚ የሆኑ ሴቶች 49 ከመቶ ደርሷል። ከነዚህም 36 በመቶ የሚሆኑት ለፋይናንስ ግብይት እየተጠቀሙበት ይገኛሉ። የወጣቶችን የመደራጀት መብት ማክበርና ተሳትፏቸውን ማጎልበት የፖለቲካ ሪፎርሙ ዋነኛ አካል ተደርጎ የሚወሰድ በመሆኑ እስከ 50% የሚሆን ወጣቶች በአመራር ሰጪነት ቦታ ላይ መምጣታቸው ብልጽግና ታሪክ የሰራበት ነው። እንዲሁም ደግሞ የበጎ ፈቃድ አገልግሎት ላይ ወጣቶቻችን በስፋት እየተሳተፉ ይገኛሉ። የማህበራዊ ጥበቃ ፖሊሲ በመተግበራችን ለውስብስብ ችግሮች ተጋላጭ የሆኑ የማህበረሰብ ክፍሎች ልዩ ትኩረት በማግኘት ላይ ናቸው። በተፈጥሮና በሰው ሰራሽ አደጋዎች ምክንያት ሰለባ የሆኑ ዜጎች ወደ ቀደመ ኑሯቸው መመለስ የሚያስችል ድጋፍ ማድረግ ተችሏል። በገጠርና በከተማ ጊዜያዊና ቀጥታ ድጋፍ ተጠቃሚ የሆኑ ዜጎች ውስጥ 80 ከመቶ በላይ የሚሆኑት ከክፍያ ነፃ የጤና መድን ስርዓት ተጠቃሚ ሆኑ ተደርጓል። ፓርቲያችን ብልጽግና ከመርሆዎቹ ውስጥ አንዱ ሰው ተኮር በመሆኑ ለሀገርና ለወገን የደከሙ ነገር ግን ተገቢውን ድጋፍና እንክብካቤ ያላገኙ አረጋውያን የሚደገፉባቸውና የሚጦሩባቸው ማዕከላትን በማደራጀት ዘላቂ ድጋፍ እንዲያገኙ አድርጓል። አቅመ ደካማ ዜጎች ቤት በማደስ እና በመገንባት የአኗኗር ዘይቤያቸው የተሻለ እንዲሆን እያደረግን እንገኛለን። እንዲሁም በከተሞች አቅመ ደካማ ዜጎች የዕለት ጉርስ ማግኘት እንዲችሉ እያደረግን እንገኛለን። በበዓላትና በተለያዩ ጊዜያት አቅመ ደካሞችን ማዕድ የማጋራትና በዓላትን ከነሱ ጋር የማሳለፍ ስራ ባህል እየሆነ መጥቷል። ስለሆነም የህዝባችን የመረዳዳትና የመደጋገፍ ባህል ተቋማዊ የአሰራር ስርዓት እስኪሆን ድረስ አጠናክረን የምንቀጥል ይሆናል። ፓርቲያችን ብልጽግና ለአካል ጉዳተኞች ሰብአዊ መብት ለማስከበርና በኢኮኖሚ ውስጥ ተሳታፊ ለማድረግ የተለያዩ አዋጆችና መመሪያዎችን ያወጣ ሲሆን በተቋም ደረጃ ለአካል ጉዳተኞች የስራ ቅጥር ለፈጸሙ ተቋማት ከ60 በመቶ በላይ የታክስ የግብር ቅነሳ ማበረታቻ መስጠት ስራ ሰርቷል። አካል ጉዳተኞች የአቅርቦትና የአገልግሎት ፍላጎት ያለ ውጣ ወረድ እንዲያገኙ የመንግስትም ሆነ የግል ህንፃዎችና ተቋማት ግንባታዎች አካል ጉዳተኞችን ታሳቢ ያደረገ እንዲሆን የህንፃ አዋጅ ላይ የህግ ማዕቀፍ እንዲካተት ከማድረግ ባሻገር የሚሰሩ መሰረተ ልማቶች አካል ጉዳተኞችን ታሳቢ ተደርጎ ተተግብሯል። ማህበረሰባችን አካል ጉዳተኞችም በውል የሚገነዘቡት ስራ ነው። በከተማና በገጠር የተሰሩ የኮሪደር ልማት ስራዎቻችን አካል ጉዳተኞችን ታሳቢ አድርገን በመስራታችን በሚገባ ተጠቃሚ እንዲሆኑ ተደርጓል። በውሳኔ ሰጪነት ላይ ፓርቲያችንም በጉባኤው፣ በምክር ቤቶቹ፣ በእጩ ዝግጅት ላይ አካል ጉዳተኞች በበቂ ሁኔታ እንዲሳተፉ አድርገዋል። በአጠቃላይ የሴቶችን ተሳትፎና ተጠቃሚነት፣ የአረጋውያን የአካል ጉዳተኞች መብትና ደህንነት እንዲሁም ለተጋላጭ ወገኖች የህግ ድጋፍ አገልግሎቶችን በማስፋት ማንም ወደ ኋላ የማይቀርበት ከሁሉም ለሁሉም በሁሉም የሆነችን ኢትዮጵያ ለመስራት በቁርጠኝነት ተነስተናል። ብልጽግና ፓርቲን ይምረጡ። የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የአንድነታችን፣ የትብብራችን፣ የመደመራችን ምልክት ነው። ብልጽግና ፓርቲ በውጤት የተፈተነ ነው። ባለፉት ዓመታት በርካታ ስራዎችን
በዚህ ዘርፍ ሰርቷል። የምታውቁት ፓርቲ ድምፅ ነው ይሄ። ኢትዮጵያን ወደ ተምሳሌት ሀገር የሚያሸጋግር ፓርቲ ነው። ብልጽግና ፓርቲ እንደ ቃሉ ተግቶ የሚሰራ ነው። ብልጽግናን ይምረጡ። ኢትዮጵያን ወደ ተምሳሌት ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ።